ናቲ ለሄሉ በጣም ከባድ የሆነ መልስ መልሶለታል። በሚዲያ ሳይሆን በስልክ ነው የመለሰላት። በጣም ከባድ መልስ ሰጥቷታል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ሄሉሻ ነው። ሄሉሻ እንግዲህ በዚህ ሰዓት በጣም የሚያስጠላ መጥፎ ስሜት ውስጥ እንዳለችው ታውቃላችሁ ብዬ አስባለሁ። ከፊትም ሳትሆን ከኋላም ሳትሆን በሁለት መንገድ ላይ የተሰቃየች ትገኛለች ማለት ነው። ሄሉ እንግዲህ አሁን ያለችበት እንትኑ ስሜቱ በጣም ከባድ ነው። እንግዲህ ለናቲ መልስ ጠይቃ ነበረ። መልሱን እንትን አላላትም ማለት ነው። መልሱ ከባድ መልስ ነው የሰጣት። ለምንድን ነው እንደዚህ ነገሮች እንትን አድርጎ ሳይሰጣት የቀረ ማለት ነው። በጣም ነው ያደበረኝ ማለት ነው። ማለት በቃ ያለፈ ያልፈዋልና ወደፊት ህይወታችን እንምራ፣ ወደፊት ህይወታችን እናስተካክለው ብሎ በጣም ጥሩ መልስ ወይም ደግሞ ደስ የሚለው መልስ የምመልስላት ነው መሰለኝ እንጂ እንደዚህ በጣም መጥፎ ቃል የምባል ያናግራታል ብዬ እና ነገያችን እናሳምረው፣ በቃ ያለፈ ያልፈዋል ብሎ ወደ ህይወታ የሚመለስ መስሎኝ ነበረ፣ የምር ስነግራችሁ ማለት ነው። እሱ ግን በፍጹም አለ፣ በፍጹም አንቺ አሁን ለምሳሌ ወደ ህይወቴ ተመለሽ ብልሽም ነገ ደግሞ እኔ የሆነ ነገር ከሆንኩ ወይም ደግሞ ነገ የሆነ ነገር ካጋጠመኝ አንቺ ጥለሽኝ ትሄጃለሽ፣ ምንም ነገር እምነት የለብኝም በአንቺ ብሎ በጣም የሚያሳዝን በጣም የሚያስጠላ መልስ ነው የሰጣት። የእውነት ስነግራችሁ ማለት ነው። እኔ በጣም ነው የከፋኝ እውነት ማለት እንደዚህ ማለት የለበትም። ምክንያቱ ማለት ነው ያለፈ አልፏል። በቃ ነገሮችን ፈቶ አንድ ላይ የሚሆኑበት መንገድ ማመቻቸት ነው እንጂ አንቺን ነገ እንዲህ ነሽ፣ ነገ ምንም እምነት የለብኝም፣ ነገም እንዲህ ነው፣ እኔ ከሀገር ሲወጣ ለመለወጥ ለመቀየር ህይወታችን ለማሳመር ነው። አንቺ ደግሞ በሰው ወሬ ሰምተሹ እዚህ ውስጥ ከገባሹ ለእኔ እንትን ብሎኛል፣ ተስፋ አስቆርጦኛል፣ በአንቺ ተስፋ ቆርጫለሁ ነው አላት። ሌላ ቃላቶች እንግዲህ በጣም ከባድ ነው። የምሬን ነው ምላችሁ። እሷ ናት ያለችኝ። በነገራችን ላይ ምንም ነገር አላለችም ሌላ ማለት ነው። ምን አለችኝ? በአንቺ ተስፋ የለኝም ብሎኛል፣ በጽሁፍ በቴክስት ማለት ነው። እና እንዲህ ይላታል ብዬ ፍጹም አልጠበቅኩም ነበረ። ማለት ነገሮች ፈተኑ ወደ ህይወታችን እንመለሱ ብሎ በዚህ መልኩ ማውራት ነው መሰለኝ እንጂ እኔ በአንቺ ተስፋ ቆርጫለሁ፣ እኔ በአንቺ ህይወት ተስፋ ቆርጫለሁ፣ እንደዚህ ሊሆን አይችልም፣ ወደ ኋላ መመለስ አንችልም፣ ወደፊትም አብሮን መቀጠል አንችልም እያለ የሚመልስላት መልስ በጣም ከባድ ነው። ለምን እንደዛ አለ ማለት በቃ ትላንትና ነው፣ ነገ ደግሞ ሌላ ቀን ነው። ስለዚህ የነገውን እያሰቡ መኖር ይችላሉ እኮ፣ አይከብድም እኮ የምር። ግን ነገ ምን እምነት አለኝ፣ ነገ እንዲህ ነው። በጣም ነው የሚያስጠላ፣ በጣም የሚያስጠላ ቃል ነው ይሄ። በነገራችን ላይ እኔ በጣም ነው የሚደብረኝ። ነገስ ምን እምነት አለኝ፣ ነገስ ምንድን ነው፣ ነገስ እንዲህ ነው። ማርያምን ለምን እንዲህ ይላሉ? በቃ የሆነ ሆነዋል። እሷም ደግሞ ተሳስታለች። በሰው ግፊትም ሆን ራሷም ሳታስብ ሆን ይሄ ነገር ውስጥ ገብታለች። በቃ ኦልሬዲ ገባች። ገብታ ደግሞ አልሆነም፣ አልተሳካም፣ ወጥታለች። እሱ አሁን እያለ ያለው ምንድን ነው? ያ ነገር ከተመችሽ ወይም ደግሞ ብሳካልሽ እኔ ረስተሽኛል፣ እኔን ከህይወትሽ አስወጥተሽኛል፣ እኔ እንዲረሳሽ ወይም ደግሞ አንቺ ረስተሽኝ ከህይወት
ከህይወትሽ አስወጥተሽኝ ወደ ሌላ ህይወት ምረሽ ነበር። ያ ህይወት ቢሳካልሽ ኖሮ እኔ ጋር አትመለሽም። ስለዚህ እኔን እንደረሳሹ እኔ ከህይወቴ እንደወጣሹ አስቢ እያላት ይገኛል ማለት ነው። እንግዲህ ሄሉ ደግሞ እንደምታውቁ ማለት ነው ፕሮሴሱን በድጋሚ ፕሮሴሱን ጀምራ ነበር ከሀገር ለመውጣት። ትዝ ካላችሁ እናቷ ራሱ አስፈቅዳለች ማለት ነው። እና እንግዲህ ያ ሁሉ ይሄ ነገሮች ሁሉ ተፈጥሮ አሁንም ድጋሜ እዛው ቦታ ነው ናቲ ማለት ነው። ማለት ያ ነገር እሷ በልባ ባይሆን ወይም ደግሞ የልባም ቢሆን ባይሳካላት ይችል ነበር። ይሄ ቢሳካላት ይችል ነበር። ተሳስተም ይሁን ሳታቂም ይሁን ይሄ ነገር ውስጥ ገብታለች እና አሁን ወደ ህይወታችን እንመለስ ብሎ እሺ ብሎ መቀበላት ነው መሰለኝ። እግዚአብሔርን ነው የምላችሁ። እና መልስ ጥያቄም ጠይቃ ነበረ ሚዲያ ላይ ወጥቶ ጥያቄ እንደጠየቃት ለሷም መልስ ይሰጣታል የሚለው ነገር ነው እኔ ሳስበው የነበረው። እና መልስ አልሰጣትም በጭራሽ በሚዲያ ማለት ነው። ለምሳሌ በቪዲዮ በዩቱብ ወጥቶ እኔ እንዲህ ነው እኔ እንዲህ ነኝ በቃ ይሄን ከሆነ እኔ ያልኩ ዝም ያልኩሽ ምክንያቱ ይሄ ነው አልተነገርኩሽ ምክንያቱ ይሄ ነው ብሎ ምንም ማለት ምክንያት አላቀረበላትም። መልሷን አልሰጣትም። በሚዲያ ጸጥታ ነው የመረጠ። ያቺ አንድ ቪዲዮ ለቆ ዝም ነው አለ። ለምን? እኔ በጣም ነው የሚከብደኝ። የምሬን ነው የምላችሁ። ለምሳሌ አንድ ሰው ይወደናል፣ ለእኔ ቦታ አለ፣ በህይወት ውስጥ ለእኔ ቦታ ሰጥቶኛል ብለን ማሰብ የምሬ ነው የምላቸው በጣም ከባድ የሆነ ነው አለሁትና ለምሳሌ ባለፈው እንደሚወዳት ወይም ደግሞ እንደሚያፈቅራት ሰው ወጥቶ ተናግሯል። ምንድነው አለው? ለምን እኔና አንቺ የተለያየንበት ምክንያት ለምን? እኔ ከአንቺ ጋር ብዙ ነገር ያስባለሁ፣ ብዙ ጉዞ የምንሄድ ነው መሰለኝ፣ ብዙ ጉዞ የምንጓዝ ነው መሰለኝ፣ አንቺ ለምንድን ነው ምናምን ብለው ጥያቄ ሲያቀርብለት በቃ ብቻው ስለሆነችው ወደ ህይወቱ ወደ ራሱ ህይወት ሊመልሳት ነው ሄሉ ብዬ በጣም ደስ ብሎኝ ነበር። ግን የባሴ እንድትከፋ የባሴ እንድትበጥበት የባሴ ጸጸት ውስጥ እንድትገባ ነው ያደረገውና በጣም ከባድ ነው የምር። የሰው ማንነት ማወቅ ይከብዳል በዚህ ሰዓት። ግን የራሳችን ሳይሆን የእግዚአብሔርን እየተከተልን መኖር ይቻላል ብዬ አስባለሁና እና ቤተሰቦች እስቲ ደግሞ ማታ ላይ የሚፈጠረው እናያለን። ይህን ይመስል ነበረ። ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ።